ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኞ አጭር ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ወቅታዊ ጉዳዮችን በማስመልከት አባታዊ መልእክትን አስተላለፉ። እንደሚከተለው ይቀርባል። በመናንያን ላይ እጅ ማንሳት በእግዚአብሔር ዘንድም የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው ሲሉ ብፁዕ ወቅዱስ አቡነ ማትያስ ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ወቅታዊ ጉዳዮችን በማስመልከት አባታዊ መልእክታቸውን አስተላልፈዋል። ቅዱስነታቸው ያስተላለፉት መልእክት እንደሚከተለውም ይቀርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዘመነ ሐዋርያት ጀምሮ የወንጌል ብርሃን በማብራት የሰላም መንገድን በማስተማር ፍትህንን በማጽናት የተጨነቁትን በማጽናት ሀገርና ሕዝብን እየደገፈች የኖረች ነች ብለዋል። በዚህ ቅዱስ ተልእኮዋም ውስጥ መናንያን መነኮሳትና መነኮሳያትን ዓለምንና ከዓለም የሚገኘውን ጊዜያዊ ክብር፣ ጥቅም፣ ምቾትና የመሳሰሉትን በፍቃዳቸው ትተው በየገዳማቱ በዓታቸውን በጾም በጸሎት ተወስነው ሕይወታቸውን በትህትና ለእግዚአብሔር በመስጠት ስለ ራሳቸው ብቻ ሳይሆን ስለ ሀገር፣ ስለ ሕዝብ፣ ስለ ሰላምና ስለ ዓለም ደህንነት በማለትና በሌሊት የሚጸልዩ የምድራችን በረከቶች ናቸው ብለዋል። መስቀል በተሸከሙ ጸሎትን መከታ ባደረጉ ለፍጥረታት ሁሉ ምሕረትን በሚለምኑ ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት በሌላቸው በእነዚህ መናንያን ላይ እጅ ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው ብለዋል። በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 ቀን 2018 ዓመተ ምህረት በተፈጸመው ጥቃት የመናንያን መነኮሳያት ሕይወት በግፍ መቀጠፉንና በርካቶች መቁሰላቸው በገዳሙና በነዋያተ ቅዱሳቱ ላይ ውድመት መድረሱን ከሀገረ ስብከቱ መግለጫ በከፍተኛ ሐዘን የሰማን ሲሆን በተመሳሳይ በዚህ ዕለት በሀዲያ ስልጤ ሀገረ ስብከት የአምልኮ ስፍራ ላይ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የሚያሳዝን በፍጹም ተቀባይነት የሌለው የተወገዘ ተግባር ነው ሲሉ አክለዋል። በመሆኑም የጸሎትና የትምህርት የሰላምና የመንፈሳዊ እሴት ማዕከል የሆኑትን ገዳማትን መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብር፣ የህግ የበላይነትና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የህግ አስከባሪ አካላት ጭምር እንደመሆኑ አሰቃቂ ጥቃት የፈጸሙትን ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎችን ገዳማትና ደህንነታቸው እንዲጠበቅልን፣ ለተጎዱ ተገቢውን ድጋፍ እንዲደረግልን ዛሬም አክብረን እንጠይቃለን ሲሉ ብፁዕ አባታችን አክለዋል። በመጨረሻም ይህን ህዝበ ክርስቲያንና መላው ኢትዮጵያን የጥቃት ሰለባ ከሆኑት ወገኖቻችን ጋር በመንፈሳዊ ሆነ በሰብአዊ ድጋፍ አብራችሁ እንድትቆሙ ካደራ ጭምር እያሳሰብን በጽድቅ የሚፈርደውን እግዚአብሔር አምላካችን ለተበደሉ ፍትህ፣ ለቆሰሉ ፈውስን፣ በግፍ ህይወታቸው ለተነጠቁ እረፍተ ነፍስን፣ ለቤተ ክርስቲያንና ለሀገራችን ፍጹም ሰላም ይስጥልን እያልን አባታዊ መልእክታችን በእግዚአብሔር ስም እናስተላልፋለን ሲሉ አክለው ተናግረዋል። የድሬዳዋ ከተማ አስተዳደር የቁልቢ ገብርኤልን ዓመታዊ በዓል አክብረው ለሚመለሱ ብፁዓን አበው ሊቃነ ጳጳሳት የሽኝት መርሃ ግብር አካሄደ። ተጨማሪ ያለን የድሬዳዋ ከተማ አስተዳደር የቁልቢ ገብርኤል ዓመታዊ በዓለ ንግስና ታሪካዊ የእድሳት ምርቃት አጠናቀው ለሚመለሱ ብፁዓን አበው ሊቃነ ጳጳሳት የሽኝት መርሃ ግብር አዘጋጀ። የድሬዳዋ ከተማ አስተዳደር በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም የተደረገውን ዓመታዊ የንግስ በዓልና የታሪካዊ ህንፃ ቤተክርስቲያን ምርቃት መርሃ ግብር ተከትሎ በድሬዳዋና አካባቢው ሰፊ ሐዋርያዊ አገልግሎት ሲያበረክቱ ለቆዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት ታላቅ የሽኝት መርሃ ግብር አዘጋጅቷል። አስተዳደሩም በሽኝት መርሃ ግብሩ ላይ ለአባቶች መልካም የጉዞ መንገድም ተመኝተዋል። በዚህ ደማቅ የምስጋናና የሽኝት መርሃ ግብር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳይሮስ፣ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ የድሬዳዋ ከተማ አስተዳደር ምክትል ከንቲባ አቶ ሀርቢ ቡህና ብፁዓን አባቶች ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ የስራ ኃላፊዎች፣ የድሬዳዋ አስተዳደር ከፍተኛ አመራሮችም ተገኝተዋል። በመርሃ ግብሩ ላይ በመገኘት አባታዊና ወቅታዊ መልእክት ያስተላለፉት የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የችግሮቻችን ሁሉ ቁልፍ በእግዚአብሔር እጅ ነው በማለት ንግግራቸውን የጀመሩ ሲሆን ቅዱስ ገብርኤል የኢትዮጵያ ጠባቂና መጋቢ በመሆኑ በሰፊው አስገንዝበዋል። ከ7 አስርት ዓመታት ከ70 ዓመታት በላይ ሳይታደስ የቆየው ታሪካዊ የቁልቢ ገብርኤል ህንፃ ቤተክርስቲያን በአጭር ጊዜ ውስጥ ታድሶ ለምርቃት መብቃቱን የገለጹት ብፁዕነታቸው የታላቅ በዓል
በዓል የድሬዳዋና የአካባቢው ማህበረሰብ ዋነኛ መገለጫና የሰላም ተምሳሌት መሆኑንም አክለዋል። ብፁዕነታቸው አክለውም ድሬዳዋ የሙስሊምና የክርስቲያኑ ማህበረሰብ በፍቅር በፈሪሃ እግዚአብሔርና በአክብሮት በአንድነት የሚኖርባት ልዩ ከተማ መሆኗን በአርአያነትም ጠቅሰዋል። ለመስተዳደሩና ለከተማዋ ከንቲባ ለክቡር አቶ ከድር ጀዋር እንዲሁም ለምክትል ከንቲባው ለክቡር አቶ አርቢ ቡክ ለድሬዳዋ አስተዳደር ከፍተኛ አመራሮች በጉዞ ወቅት ላሳዩት ከፍተኛ ትብብርና ለተደረገው ደማቅ አቀባበል መስተንግዶ በቤተክርስቲያኑ ስም የላቀ ምስጋናቸውን አቅርበዋል። ህዝብ ወክላችሁ በቅንነትና በጥሩ ሁኔታ ሰርታችኋል። መሪ የሁሉም ነውና ሁሉም የሃይማኖት ተቋማትና እምነቶች በእኩልነት ማገልገል ይገባቸዋል ያሉት ብፁዕነታቸው ቤተክርስቲያን ለመሪዎች ሁልጊዜ የምትጸልይና ለሀገር ሰላም መገኘት የምታደርገውን ጥረት አጠናክረን እንደምንቀጥል እናረጋግጣለን ብለዋል። በዕለቱም ለጠቅላይ ቤተ ክህነት ዋና ስራ አስኪያጅ ለብፁዕ አቡነ ሳይሮስ እንዲሁም ለድሬዳዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርተለሚዎስ ላበረከቱት ከፍተኛ አስተዋጽኦ ምስጋናም አቅርበዋል። ባለፉት 4 ቀናት ብዙ ሐዋርያዊ ልማትና ተግባራት ተከናውኗል። ብፁዓን አበው ሊቃነ ጳጳሳት በቆይታቸው ወቅት መንፈሳዊ አገልግሎት ከመስጠት ባሻገር የቤተ ክርስቲያኑን ልማትና የግንባታ ስራዎችንም መርቀው ጎብኝተዋል ብለዋል። ሐምሌ 20 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ድንግል ማርያምን ስለመረጣት መልአኩ ቅዱስ ገብርኤል ከሰማይ ወደ አንዲት ድንግል መጣ ይላል። ወደ አንዲት ድንግል። ወገኖቼ ራስን መጠበቅ ከባድ ነው። ራስን መጠበቅ ብዙ ፈተና አለው። ማምላክ ወላዲት አምላክ መብርሃን ድንግል ማርያም ግን ራሷን የጠበቀች ናት። ከሰማይ መላእክት በላይ ንጽሕት ናት። ከምድር ሰዎች መካከል እርሷን የመሰለ ንጹሕ፣ እርሷን የመሰለ ቅዱስ አልተገኘም። ስለዚህ መልአኩ ወደ እርሷ መጣ። መልአኩ ደስ ይበልሽ አላት። ደስ ይበልሽ ደስተኛይቱ፣ ሐዘን ማታውቂው አንቺ ደስ ይበልሽ፣ ምክንያቱም እግዚአብሔር ካንቺ ጋር ነው። ዓለምን የሚያድነው እግዚአብሔር ከኛ ጋር ነው ተብሎ የሚነገርለት የሰውን ሥጋ ለብሶ በተዋህዶ የሚገለጸው ሕፃንም የሆነው የሚያድገው የሚሰቀለው የሚሞተው የሚነሳው ዓለምን የሚያድነው እግዚአብሔር ካንቺ ይወለዳል፣ ደስ ይበልሽ አላት። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ትልቅ ደስታ ነው። አንዳንዶች ግን ሳያውቁት እመቤታችን ጋር የመጣውን መልአክ ባለማወቃቸው እንደነገርኳችሁ ርዕሳችን አማኑኤል ነው። አማኑኤል የሚለውን ስም ተሸክሞ የመጣው መልአክ ራሱ ስሙ አማኑኤል ይባላል። ገብርኤል ብርሃናዊው መልአክ፣ ገብርኤል መልአክ መላእክት ንጹሐን ከብርሃናውያን መልአክ ወገን የሆነ ከንጹሐን መላእክት ወገን የሆነ ከረከሱት ከወደቁት መላእክት ወገን ያልሆነ ይሄንን አማኑኤል የሚለውን ስም ሲያጠና ለብዙ ዘመን ቆይቷል። የእርሱም ስም ገብርኤል ማለት እኮ ሰው የሆነ አምላክ፣ ሰውና እግዚአብሔር ማለት ነው። የገብርኤል ስም ሲተረጎም ለገብርኤል ሲሆን ሰውና እግዚአብሔር እንላለን። ለአምላክ ግን አማኑኤልን ስንተረጉመው ሰው የሆነ አምላክ፣ ለስግው ቃል ስንተረጉመው በተዋህዶ አማኑኤል የሚለውን ስም መስዋዕት ሊሆንበት በተዋህዶ ተገልጾ ሊሰቀልበት ከኔና ከናንተ ጋር ሊውልበት ሊያድርበት ሊበላበት ሊጠጣበት የኛ ወገን የኛ ዘመድ መሆኑን እግዚአብሔር ሊገልጽበት ሊገለጽበት የፈለገው ስም አማኑኤል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እኛማ ምን አቅም አለን? እኛን ወክላ ንጽሕት ሆና ቅድስት ሆና ድንግል ሆና የተገኘች ማናት? ድንግል ማርያም ናት። እኛማ ምን አቅም አለን? እኛማ ምን ጽድቅ አለን? እኛማ ምን ንጽሕና አለን? ለዚህ ነው መልአኩ እግዚአብሔር ምስሌኪ አላት። እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ አላት። እኛ ከእርሷ ስር ሆነን እኮ ነው እግዚአብሔር ከኛ ጋር ነው የምንለው። እርሷ ወኪላችን ናት። ትክክለኛ የሰውነት መገለጫ እርሷ ናት። እግዚአብሔር አዳምን ሲፈጥረው አደፍ ጉድፍ ሳይነካው በኤደን ገነት ሲያስቀምጠው የቀደመውን አዳም መወከል የምትችል ንጽሕት ቅድስት ድንግል ማርያም ናት። ወገኖቼ መልአኩ የመጣው
ብርሃናዊው መልአክ ቅዱስ ገብርኤል የመጣው በብስራት እኮ ሊያነጻት አይደለም። አንዳንድ ቢጻሳውያን ግን እመቤታችን እኮ ኃጢአት ነበረባት ይላሉ። ሎቱ ስብሐት ክብር ምስጋና ለልጇ ይሁንና አይባልም። እርሷም ብፅዕት ናት፣ ምስጋና ይገባታል ይላሉ አንዳንድ ቢጻሳውያን። መልአኩ መጥቶ ሲያበስራት ነው የነጻቸው ይላሉ። ይሄ ኑፋቄ ነው፣ ይሄ ኃጢአት ነው። የመልአክ ብስራት የአዳምን ኃጢአት አያነጻም። የመልአክ ብስራት ጥንተ አብሶን አያነጻም። የመልአክ ብስራት ጥንተ አብሶን የሚያነጻ ቢሆን የጌታ መሰቀል እኮ ከንቱ ሊሆን ነው ወገኖቼ። ግን መልአኩ ቅዱስ ገብርኤል የመጣው ሊያነጻት ሳይሆን ንጽሕት ቅድስት ሆና ስላገኛት ደስ ይበልሽ ሊላት ነው። ክብር ምስጋና ለመድኃኔዓለም ይሁን። ደስ ይበልሽ ሊላት ነው፣ ሊያነጻት አይደለም። በመልአክ ብስራት ሞገስ አገኘች፣ ነጻች የሚለው የአጋንንት ትምህርት ነው። እርሷ ወገኖቼ መልአኩ ብርሃናዊው መልአክ ቅዱስ ገብርኤል ስላበሰራት ሳይሆን ከማብሰሩም በፊት ንጽሕት ናት። ገብርኤል ከማናገሩም በፊት ከቅድስት ድንግል ማርያም ጋር ከመወያየቱ በፊት እኮ እርሷ ንጽሕት ናት። ለዚህ ነው ንጽሕት ስለሆነች አምላክን ጸነሰች። ቅድስት ስለሆነች አምላክን ጸነሰች። ድንግል ስለሆነች አምላክን ጸነሰች። እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ የኔና የናንተ ሊቀ ካህን የኔና የናንተ መስዋዕት ሆነ። እግዚአብሔር ወልድ። ስለዚህ ማርያምን ንጽሕት የምንላት አምላክን ስለወለደች አይደለም፣ ባትወልድም ንጽሕት ነበረች። ማርያምን ቅድስት የምንላት ቅድስት ሆና ስለተገኘች እንጂ አምላክን ስለወለደች አይደለም። አምላክን መውለዷ ተጨማሪ ማዕረግ አሰጣት። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን